والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. الله الحمد لله والصلاة والسلام على رسول الله. يوم عرفة وما أدراكم ما يوم عرفة. سلا عرفة كان እንመለከታለን። የዓረፋ ቀን በጣም ብርቅዬ የሆነ በጣም ድንቅ የሆነ ቀን ነው። የዓረፋ ቀን ማለት የዙልሒጃ ወር 9ኛው ዕለት ነው የውሙ ዓረፋ በመባል የሚጠራው። ይህ የውሙ ዓረፋ አላህ ስብሓነሁ ወተዓላ ዘንድ በጣም ብዙ ትሩፋቶች በጣም ብዙ ደረጃዎች ያሉት ዕለት ነው። ይህን ዕለት አስመልክቶ አላህ በቁርአን የተናገረው አለ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሶቻቸው የተናገሩት አለ። ይህን ቀን ትልቅነቱን አውቀን እንጠቀምበት ዘንድ ስለዚህ ቀን እስኪ አንድ ሁለት እንበል። ናም የውሙ ዓረፋ የዓረፋ ዕለት የሚገኘው ምን አሐድ አሽሁሪል ሑሩም አላህ ስብሓነሁ ወተዓላ ዘንድ አላህ ምን ይላል? ዓመት ላይ ያሉት ወራቶች በዓመት ውስጥ ያሉ ወራቶች 12 ወራቶች ናቸው። ከ12 ወራቶች ውስጥ 4 ወራቶች የተከበሩ ወራቶች ናቸው። እነሱም ዙልቃዒዳ ወዙልሒጃ ሙሐረም ወረጀብ። የውሙ ዓረፋ የዓረፋ ቀን የሚገኘው በዙልሒጃ ወር ውስጥ ነው። ስለዚህ በተከበሩ ወራቶች ውስጥ የሚገኝ ቀን መሆኑ ትልቅ ያደርገዋል። አንድ በሉልኝ። ሁለተኛው የውሙ ዓረፋ ዩጀዱ ፊ አሽሁሪል ሑሩም የዓረፋ ዕለት የሚገኘው በተከበሩት ፊ አሽሁሪል ሐጅ በሐጅ ወራቶች ውስጥ ነው የሚገኘው። አላህ ስብሓነሁ ወተዓላ አልሐጁ አሽሁሩ ማዕሉማት ይላል። ሐጅ የሚደረገው በታወቁ ወራቶች ነው አለ። እነዚህም ወራቶች የሐጅ ወራቶች ሸዋል፣ ዙልቃዒዳ፣ ዙልሒጃ ነው። በእነዚህ 3 ወራቶች ይገኛል። የውሙ ዓረፋ የሚገኘው ዙልሒጃ ወር 9ኛው ቀን ላይ የሚገኝ ነው። የውሙ ዓረፋ የዓረፋ ዕለት የሚገኘው በዙልሒጃ ወር በ10 በጣም ምርጥ የተባሉ ድንቅዬ በተባሉ ቀናቶች ውስጥ ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ ስብሓነሁ ወተዓላ ዒባዳ ማ ሚን አያም ይላሉ። በየትኛውም ቀናቶች ቢሆኑ አልዓመሉ ሳሊሕ በየትኛውም ቀናቶች ከሚሰሩ ኸይር ስራዎች ውስጥ አሐቡ ኢለላህ አላህ ዘንድ በጣም ተወዳጅና በአጅርም ከፍታ የሚሆንባቸው ቀናቶች የሉም። ሚን ሃዚሂል አያም ከነዚህ የዙልሒጃ የመጀመሪያዎቹ 10 ቀናቶች የበለጠ አላህ ዘንድ የሚያስወድድ ኸይር ስራ የትም የለም ይላሉ። በእነዚህ ቀናቶች ውስጥ ከነዚህ ቀናቶች ውስጥ አንደኛው የውሙ ዓረፋ የዓረፋ ዕለት ነው። የዓረፋን ቀን አስመልክተው በአንድ ወቅት አንድ የሁዳ ዑመር ታላቁ ሰሓቢ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዘንድ ይመጣና እንዲህ ብሎ ይለዋል፣ እናንተ እኮ አዩሀል ሙስሊሙን እናንተ ሙስሊሞች ጋር አንዲት ቀን አለች። እቺ ቀን በእኛ በይሁዳዎች ብትሆን ኖሮ የዓመት በዓል አድርገን በየዓመቱ የምናከብራት አድርገን እንይዛት ነበረ፣ ግን እናንተ ችላ ብላችኋታል ብሎ ይለዋል። ማነች ያቺ ቀን ብሎ ሲጠይቀው የውሙ ዓረፋ የዓረፋ ቀን ነች ብለዋል። ምክንያቱም የተለቀችበት ምክንያት ምንድነው ሲለው የተለቀችበት ምክንያት አላህ ስብሓነሁ ወተዓላ በቁርአናችሁ ላይ እኒህን አንቀጽ ያወረደባት ዕለት ነች። ምን የሚለው ቁርአን አንቀጽ? አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ዛሬ ለእናንተ እምነታችሁን ሞላሁላችሁ፣ ጸጋይንም ሞላሁላችሁ፣ ከሃይማኖትም እስላምን መረጥኩላችሁ ብሎ አላህ የቁርአን አንቀጽ የሚለው የቁርአን አንቀጽ የወረደባት ዕለት በጣም መከበር ያለባት መደነቅ ያለባት የዓመት በዓል ሆኖ በየዓመቱ መከበር ያለባት ዕለት ነበረች ብሎ ተናገረ ይሁዳው። የዛኔው ታላቁ ሰሓቢ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ብሎ መለሰለት? ያቺማ ቀን እናውቃታለን፣ በእስላም የታወቀች ዕለት ነች። ያቺ ቀን ማለት የውሙ ዓረፋ ይህ ቁርአን አንቀጽ የወረደባት ቀን ብሎ ማለት የውሙ ዓረፋ የዓረፋ ዕለት ነች ነው። የዓረፋ ቀን ነች። ቀኑም ደግሞ ጁምዓ ነበረ፣ ቦታውም ደግሞ አርዱል ዓረፋ ነበረ። ሱብሓነላህ። ስለዚህ በጣም በየዓመቱ የምትከበር ቀን ነች። አላህ እስላምን ሞላሁን ያለበት የቁርአን አንቀጽ የወረደባት ዕለት መሆኗ እስላም የሞላባት ቀን ነች ማለት ነው። ስለዚህ ይህም ለየት ያደርጋታል። የውሙ ዓረፋ የዓረፋ ቀን በጾም የምትታለፍ ዕለት ነች። ነቢያችን ሰለላሁ ዐለይሂ ወሰለም
ዙልሕጃን ሁነይድ ብን ኻሊድ የተባለ ሰሓቢ በዘገበው የነቢያችን ሰለላሁ ዐለይሂ ወሰለም ምስቶች ነቢዩ ሰለላሁ ዐለይሂ ወሰለም ዓሽሩ ዙልሕጃን ወይ ከዙልሕጃ ወር እስከ 9ኛው ቀን ድረስ በጾም ያሳልፉ እንደነበረ ጠቅሰዋሉ። በጾም ያሳልፉ እንደነበረ ጠቅሰዋሉ ኢማሙ ነሰኢ በዘገቡት ዘገባ። ናም እንግዲህ ከ9ኛው ቀናቶች ውስጥ የመጨረሻው 9ኛው ቀን ነው። ራሱንም ቀን አስመልክተው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የዓረፋን ቀን በጾም አሉ። የዓረፋን ቀን በጾም ማሳለፍ ያለፈውን ዓመት ወንጀል ያስምራል፣ የቀረውንም ዓመት ወንጀል ያስምራል ብለው ተናግረዋል። የዓረፋን ቀን በጾም ማሳለፍ ወንጀል የዓመት ወንጀልን የሚያስምር አጅር የሚያስገኝ መሆኑን ነግረውናል። ይህም ብቻም አይደለም፣ የዓረፋ ዕለት ሱብሓነላህ የዓረፋ ቀን ሚላሉ ነቢያችን ሰለላሁ ዐለይሂ ወሰለም ያዕቲቅ አላህ ሱብሓነሁ ወተዓላ ባሪያዎቹን ከጀሃነም ነፃ የሚያወጣባቸው ብዙ ቀናቶች ብዙ አጋጣሚዎች አሉ። ግን የዓረፋ ቀን ያህል ባሪያዎቹን ከጀሃነም ነፃ የሚያወጣበት ቀን የለም አሉ። በጣም ብዙ ባሪያዎቹን ብዙ ኸልቅ የአላህ ባሪያ ከጀሃነም ነፃ የሚወጣበት ዕለት ነው የዓረፋ ቀን ብሎ ማለት። ይህም ብቻም አይደለም፣ የዓረፋ ቀን ብሎ ማለት ሱብሓነላህ አላህ ሱብሓነሁ ወተዓላ ወደ ሰማይ ዱንያ ቀረብ ብሎ ባሪያዎቹን ዒባዳ የሚያደርጉትን በተለይም አርዱል አረፋ ላይ ያሉትን አስመልክተው ለመላኢካዎችን የሚያስቀናበት ዩባሂ ቢሂሙል መላኢካ መላኢካዎችን ተመልከቱ ባሪያዎቼ ከየቅጣጫው መጥተው ከየቦታው መጥተው እንዲህ የተደርዑ እያደረጉ እኔ የሚማጽኑት እኔ የሚለምኑት ከእኔ የምፈልገው ነው እያለ አላህ ሱብሓነሁ ወተዓላ ባሪያዎቹን መላኢካዎችን የሚያስቀናበት ዕለት ነው። የዓረፋ ቀን ብሎ ማለት ኸይሩ ዱዓይ ዱዓው የውም ዓረፋ ያሉበት ነው ነቢዩ ሰለላሁ ዐለይሂ ወሰለም። ከዱዓዎች ሁሉ ምርጥ ዱዓ ብሎ ማለት የዓረፋ ቀን የሚደረግ ዱዓ ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዓረፋ ቀን የሚደረግ ዱዓ ምርጥ ዱዓ ነውና ልንጠቀመው ይገባል። ምርጥ ዱዓ የሚደረግበት ዕለት ነው የዓረፋ ቀን ብሎ ማለት የዒድ ዕለት ነው። ዒድ ነው፣ በዓል ነው፣ ዒድ ነው ራሱ። ቢላሉ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ይገልጻሉ፣ የውሙ ዓረፋ ወየውሙ ነሕሪ ወአያሙ ተሽሪቂ ዒዱና ያ አህለል ኢስላም ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። የዓረፋ ቀን ቀጥሎ ያለው የእርድ ቀን እኛ ዓረፋ በተለምዶ ኢትዮጵያውያን ዓረፋ ምን ይለው 10ኛው ቀን ነው። ግን በሸሪዓ ዓረፋ ተብሎ የሚጠራው 9ኛው ቀን ነው። 9ኛው ቀን 10ኛው ቀን እንዲሁም አያም ተሽሪቅ ከዛም በኋላ ያሉት 3 ቀናቶች አሉ። በድምሩ 5 ቀናቶች ዒድ ነው የዒድ ዕለት ነው ይላሉ። ግን የዓረፋን ቀን ሐጃጆች አይጾሙም፣ በዒባዳ ያሳልፋሉ። ከሐጅ ውጭ ያሉ ሰዎች ግን በጾም ያሳልፉታል። ስለዚህ የዓረፋ ቀን የዒድ ዕለት ነው ማለት ነው። ይህም ብቻም አይደለም፣ የውሙ ዓረፋ አያም ተክቢር የዓረፋ ቀን ማለት የተክቢራ የሚጀመርበት ዓረፋ ቀን ጠዋቱ ከሱብሒ ሰላት ጀምሮ በቋሚነት ተክቢራ የሚባልበት አላህ የሚወደስበት ዝክር የሚበዛበት ዕለት ነው። ከዚህም ከዝክር ጋር ተያይዞ አላህ ሱብሓነሁ ወተዓላ የዓረፋን ቀን ማለት ነው አያም ማዕሉማት የታወቁት ቀናቶች አላህን ዘክሩ አውሱ ብሎ የጠቀሰው ዕለት ነው። አላህ ሱብሓነሁ ወተዓላ ይላል ወዝኩሩላህ ፊ አያም ማዕሉማት አላህን ዘክሩት አላህን አውሱት አወድሱት በታወቁት ቀናቶች ይላል። የታወቁት ቀናቶች እነማን ናቸው? እነዚህ ከዓረፋ ቀን ጀምሮ አያም ተሽሪቅ ድረስ ያሉት ናቸው። ስለዚህ ወንድሞች እህቶች ለዓረፋ ቀን መድረስ ማለት በጣም ትልቅ መታደል ነው። ብዙ ኸይር ስራ የሚሰራበት ነው። እነዚህ የተከበረና ውድ የሆነ ዕለት ስለሆነ ለዛ ዕለት ለዓረፋ ቀን ዙልሕጃ 9ኛው ቀን አላህ ያደረሰው ሰው ዕለቱን በጾም ሊያሳልፈው ይገባል። ዕለቱን በጣም ዱዓ በማድረግ ሊያሳልፈው ይገባል። ያን ዕለት በተክቢራ በዝክር ልናሳልፈው ይገባል። የተለያዩ ዒባዳዎችን ኸይር ስራዎችን በማብዛት ምናሳልፈው ዕለት ሊሆን ይገባል። ምክንያቱም አጅሩን ምንዳውን እናገኝ ዘንድ። ስለዚህ ወንድሞች እህቶች ይህን መሰለ ዝክር የዓረፋ ቀን ያለው ደረጃና ማዕረግ እንዲህ ያህል መሆኑን አውቀን ስናበቃ በዋዛ በፈዛዛ ሊያልፍብን አይገባምና ለዕለቱ ከሚደርሱት አላህ ያድርገን። ዕለቱንም ደግሞ በዒባዳና በኸይር ስራ ከሚያሳልፉት አላህ ያድርገን ይላለሁኝ። በሰማኑ ምንሰራ ሰው አላህ ያድርገን። ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢህ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።